ካገባ ግን ቀጣው አሉ እሱ ሚስት አላገባም አንቺ አትዋሽ አገባት እንጂ ሚስቱን የጌታውን ሚስት ስላገባት እኮ ነው የቀጣው አገባት እንጂ አገባት እኮ ነው ያለው እሱ እንዳለው ማለት ነው ይሄው ምዕራፍ 11 ላይ ቆይ ምዕራፍ 11 ላይ ምን እንዳደረገልኝ እንዲህም ሆነ የሰው ሚስት ደፍሮ አዎ የሚስት አገባት ነው የሚለው ደፈርካት ይላል የሰው ሚስት ደፍሮ ነው ላሳይሽ እንዲህም ሆነ አለ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ በንጉሱም ቤት በሰገነት ላይ ተመላለሰ በሰገነቱም ሳለ አንዲት ሴት ስትታጠባየ ፊያሜታ እንዳትወጪ እሺ ካንቺ ጋር ነው ማውራው ቶሎ የሷን ጨርሽ አንቺ ጋር ነው ማውራው ወደ ሌላ ሄድ ካሁን አንተ እንደዚህ ሰውን ምትሰው እሺ ቆይ ተረጋጊ ሌላ ይሄ ሌላ ኪዝ ነው ወይ እነዚህ እንዴ 384 ሰው ግን ጅል ናችሁ ጅል ናችሁ ጭንቅላት የላችሁ ቆይ አንቺ ሴት ቆይ ምን ማረክ ነው እዛ ይሄ እኮ ሌላ ኬዝ ነው ወንድሜ እኔ እኮ ነኝ ወንድሜ merci አረጋግሽ ካንሽ አፈርሶልሽ አራውርደልን አፈርሶልሽ እንዴ ቤቱ በመጀመሪያ ደረጃ ይሄን ቤት ፎሎ ያጀማ ቤቱ ብሩ ይባክን ይዘንላት ጸልላለት ሁለት ዛሬ እኮ ድምጿን ከፍ አድርገህ የምትናገረው አሳበትካት እኮ አው በመጀመሪያ ደረጃ ያጀማ አንድ ጊዜ ቆይ ጀማል ሰው ሳይወጣ ይሄንን ቤት ፎሎ አድርጉ እና እዚህ ጋር ያለውን እስሚዞን ይሄ የኔ አካውንት ነው እና ጀማልን ፎሎ አድርጉ እሺ አሁን በመጀመሪያ ደረጃ እዚህ ጋር ያስቀመጥነው ነገር ዳዊት የሰው ሚስት ደፍሮ ይሄው በንጉሱም ቤት በሰገነት ላይ ተመላለሰ በሰገነቱም ሳለ አንዲት ሴት ስትታጠባየ ሴቲቱም መልካም ነበረች አለ ዳዊትም ልኮ ለሴቲቱ ጠየቀ አንዱ ምን አለ ይህች የኤልያብ የኬጢያዊ የኦሪዮ ልጅ ማን የኦሪዮ ሚስት ቤርሳቤ አይደለችም አለ የሰው ሚስት እንደሆነች ያወቀ አስመጥቶ ደፈራት ተገናኛት ተግባባን ይሄንን ነው እግዚአብሔር እየወቀሰው ያለው ልጁንም አስገደለው እግዚአብሔር በዚህ ምክንያት ስለዚህ የጌታን ቤት ሰጠው አለ ይሄ ስልክ ማን ነው የሚያስቸግረኝ በአላህ አላህን አይፈራም ሲዘጋበት የማያውቅ አንዳንድ ሰው ደግሞ ድንጋይ ራሳለው ወላሂ ይሄ ብሮ እሺ ምን አለ የጌታን ሚስት ሰጠው አለው ቆይ ተረጋጋ ማን ነው እንዴ ምን ሆናችሁ ኢብራሂም ተረጋጋስ የጌታ እንዴት ነው ክርስቲያኖች ማስተዋል ተሳናችሁ እንዴ ነኝ ብሮ ምን ሆናችሁ ነው እኔ ምን አገባኝ ቆይ አንድ ጊዜ አይደል ጨርሰ አንዴ የጀመርኩትን ቆይ እባክህ እንዴት ነው ነገሩ ለአላህ ብላችሁ ማን እንደሆነ ራሱ አላወቅኩትም የጌታን ሚስት የጌታን ቤት ሰጠው አለ የጌታን ሚስቶች በብብት ጣልኩልህ ብብት ውስጥ የሚቀመጡት እንትን ተጋድመው ሊቀመጥ እንትን ሊሉ አይደለም ብብት ውስጥ የሚያደርጋቸው እግዚአብሔር በብብቱ ማለት ኢዲዮማቲክ ንግግር ነው ሚስቶችን ነው እግዚአብሔር ጣለለት ማለት ነው ለሱ ሚስትን የሆኑ ዘንድ ተግባባን ከዛ በኋላ የእስራኤልና የይሁዳን ቤት ሰጠው ይሄን ሁሉ አድርጎት ብሎክ አድርጎኝ ሰውዬ ማለት ነው በቃ እንዴት ነው ሰው ይሄ ሁሉ ሰዓት 5 ይሆናል የዘጋውበት ወላሂ ነው የምላችሁ ስልክ ማን እንደሆነም አላውቀውም ግን የማይገባው ሰው አንዳንድ ጊዜ ችግር ነው ይሄን ማንሶ ቢሆን ኖሮ ከዚህ በለጠ ጨምርልህ ነበር አለው እግዚአብሔር ሚስቶችን ማለት ነው ይጨምርለት ነበር አያችሁ ስለዚህ እግዚአብሔር በዚህ ምክንያት ያው ኖርማሊ ቀጠውት እኔ ሚስት ምናምን ያደርግልኛል ሲጀመር እኔ ሚስት ምናምን ማውራት አሁን ቁም ነገር ላውራ ፊያሜታ ሰላም ብያለሁ እንዴት ነሽ ሜርሲ በፈለገችበት መንገድ ብትሄዱ እኔ ነኝ መድኃኒቷ ለሷ እሺ ወቁኝ ሃይሌ ሰላም ብያለሁ እንዴ ሃይሌ ሰላም ነው እንዴ ነባል ወፍሬ ሚስት ነው እንዴ አላወኩም ወላሂ እንዴ ደህና ነህ ኧረ ታጣይ ደህና ነሽ ሁሉ ሰላም አለ ሁሉ አፖስቶ ደህና ነኝ ተስማምቷል ወፍራል ትላለህ ቅባቱ ነው እንዴት ነው ውይይታችሁ ተመችቶ ጆይን አድርጌ ቁጭ በል እንዳትወርድ እንግዳይ ነው ፊያሜታ ቀጥይ ሰላም ብያለሁ ፊያሜታ እንዴት ነህ ደህና ወላሂ ትናንት ስትሄጂ እንዴት እንደደበረኝ ታውቂ ማለት ነው በጣም ነው የደበረኝ ስትሄጂ ለምን እየተማማርን ነበር አጥሩ
ናስ ማለት አይ ፕሮግራም ያላችሁ መስሎኝ አይ እሺ እኔ ከማንም በላይ ያው ቅድሚያ የምሰጠው ለእንደዚህ መረዳት ለሚፈልግ በሰላም ማውራት ለሚፈልግ ለእንዳንቺ አይነት ሰው እሺ እኛ በሰላም ማውራት ለሚፈልገው እሺ ኢየሱስ አምላክ የሆነበትን እስቲ አንድ ጥቅስ ትናንትና ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ጠቅሰሽልኝ አስረድቼሽ ተግባብተናል አዝዳለ አይደለ ዘላ እሺ ንገሪኝ እስቲ ሌላ አለሽ ሌላ ጥቅስ ራሱ ደግሞ ማለት ቆይ አንድ ደቂቃ እስቲ አንድ ደቂቃ ይሄንን ልጅ ማለት ነው ወአለይኩም ሰላም ማን ልበል ላይቭ ላይ እኮ ነኝ የዘጋው ባይሰማ ፊያሜታ ማን ነው ሰላም ልበላት ፊያሜታ ሰላም እንዴት ነሽ አለ አወቂ በጣም አማን ነው ድምጽሽ ጠፋ ይሰማል ልብሴ ከሷ ነው የሚይዘው እሺ ፊያሜታ ስልክ ገብቶብኝ ይቅርታ ስላየሁሽ ደስ ብሎኛል እዚህ መንደር እኔም ደስ ብሎኛል ስላገኘሁሽ አይ እሺ ኦኬ እሺ ፊያሜታ ምን አልሽ ተከሽልኝ እሺ አንተ ራሱ ክርስቶስ ማለት ነው አልፋና ኦሜጋ እኔ ነኝ ምናምን የሚል ጥቅስ አለ ትንኩሳይ ኢየሱስ እንኳን አለ አብ ነኝ አለ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ዮሐንስ ራእይ ምዕራፍ 1 ቁጥር 1 ጀምረን እናየዋለን እሺ ዮሐንስ ራእይ ምዕራፍ 1 ቁጥር 1 ጀምረን እናየዋለን ምን አለ መሰለሽ እሺ ምዕራፍ 1 ቁጥር 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ይሰጠው እግዚአብሔር ለማን ሰጠው ይላል ለኢየሱስ ክርስቶስ ስለዚህ እግዚአብሔር ሰጠው አንድ ነው ስለዚህ እግዚአብሔር ለኢየሱስ ክርስቶስ ሰጠው የሰጠው በእርሱም የተገለጠው ይህ ነው አለ ባባ ስለዚህ ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አለ ስለዚህ እዚህ ጋር አራት ተዋናያን አሉ የመጀመሪያው እግዚአብሔር ነው እሱም የመልእክቱ ባለቤት ሰጪ ነው መልእክቱ ባለቤቱም ሰጪው ነው ስለዚህ ቀጠለ ቁጥር 2 ላይ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው መሰከራል ለእግዚአብሔር ቃል ሲጀመር ኢየሱስ ሎጎስ ነው ብለን እንዳንል እንኳን ለእግዚአብሔር ቃል ሌላ ኢየሱስ ክርስቶስ ሌላ ብሎ ነው ያስቀመጠው ቀጠለ ዘመኑ ቀርቧልና የሚያነበው በትንቢት ቃል የሚሰሙትና በውስጥ የተጻፈው የሚጠብቁ ብፁዓን ናቸው አለ ዮሐንስ በእስያ ላሉት ለተባቱ አብያተ ክርስቲያን ተግባባ ሚዩት አድርጊው እስከዛ ትንሽ ድምፅሽ ይረብሻል ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ከዛ ለነዚህ ሰላምታን ጸጋና ሰላም ሊያቀርብ ነው ምን አለ ካለውና ከነበረው ከሚመጣው ያለውና የነበረው የሚመጣው ማን ነው ከተባለ አብ ነው ለምንድን ነው ብለን ካልን ጥቅስም አለ ያለና የነበረ የሚመጣ ተብሎ የተቀመጠለት ለአብ ብቻ ማለት ነው ሁለተኛ እዛው አውዱ ላይ አለ በዙፋኑም ፊት ካሉት አለ ከሰባቱ መናፍስት ስለዚህ አብ ዙፋኑ ላይ ነው ያለው ከዙፋኑ ፊት ደግሞ ሰባት መናፍስት መላእክቶች አሉ ስለዚህ ባለ ዙፋኑ ባለቤቱ አብ ነው በዙፋኑ ፊት ለፊት ያሉት ደግሞ ሰባት መናፍስት አሉ ሁለተኛ 2% ጠቀሰ ማለት ነው ሶስተኛው ፐርሰን ማን ነው ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል ስለዚህ ለወደደን ከኃጢአታችን በደሙ ላጠበን ብሎ አስቀመጠ ስለዚህ አብ ተጠቅሷል መናፍስት ወይ ደግሞ መላእክት ሰባት መናፍስት ተጠቅሷል ወልድ ተጠቅሷል አብ የተጠቀሰው ካለውና ከነበረው ተብሎ ነው ቀጠለ ቁጥር 6 መንግስትም ለአምላኩና ለአምላኩ እና ለአባቱም ማለት ስለዚህ ኢየሱስ ኢቭን አምላክ አለው ብሎ ነው ያስቀመጠው እዚህ ጋር ለአባቱም ከዛ ቀጠለ ካህናት እንድንሆን ላደረገን ለሱም ከዘላለም እስከ ዘላለም ድረስ
ክብር እና ኃይል ይሁን አሜን አለ። ቀጠለ ቁጥር 7 እነሆ ከደመና ጋር ይመጣል። ስለ ኢየሱስ ያወራለሁ። ዓይንም ሁሉ ያዩትን ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። 4 ነጥብ ዘጋ። ከዛ በኋላ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው ይላል ባዩ? የመልእክቱ ባለቤት አልፋና ኦሜጋ የተባለው የመልእክቱ ባለቤት መጀመሪያ ለኢየሱስ የሰጠው ይላል ነው የሚለው እዚህ ጋር ተግባባል። ስለዚህ ያለውና የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ጋር ያገኘው ካልሽኝ እና በጓል ሁሉን የሚገዛ ጌታ አምላክና በጉ ሁሉን የሚገዛ ጌታ አምላክ ማን ነው? ፊያሜታ እና በጉ ማን ነው? ኢየሱስ ነው አይደለ? ፊያሜታ እየሰማሁ ፊያሜታ አለሽ? በጉ ኢየሱስ ነው። እየሰማሁ ኢየሱስ በጉ ነው። ሁሉን የሚገዛ ጌታ አምላክ የተባለው ደግሞ አብ ነው ማለት ለዛ ነው ሁሉን የሚገዛ ጌታ አምላክ የተባለው ኢየሱስን ራሱ የአባቱን የዳዊትን ዙፋን የሚሰጠው ራሱ እሱ ነው። ለዛ ምን አለ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ። ስለዚህ ይሄ ሁሉን የሚገዛ ጌታ አምላክ የተባለው ጌታ አምላክ ተብሎ እዛ ጋር የተጠቀሰው ስለ አብ የሚያወራ ጥቅስ እንጂ ስለ ወልድ የሚያወራ አይደለም። ኖርማሊ ተግባባን። እንደዛ ነው መጽሐፉ የሚለው ይሄንን ነው። ወይኔ ባትሪ 13% ወላሂ። እሺ ቀጥይሽ። ፊያሜታ ሌላ አለሽ? ፊያሜታ አለሽ? ፊያሜታ የት ሄድሽ? ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ። እሺ ቀጥይ። አይሰማም? አሁን ገና ሰማሁሽ። ምን አልሽ? ትናንትና ባልኩ ላይ ማለት ነው እኔና አብ አንድ ነኝ ማለቱ ልዩነት አለው ማለት ነው። አዎ እኔና አብ አንድ ነን ማለት ለምሳሌ አሁን እዛው ጋር ነገር እኮ ሲል በጀመረ ቀር አብ ሲናገርና ክርስቶስ እሺ ምን አልሽኝ? ፊያሜታ ድምጤም አይ እኔ ልዩነት አለው ወይ እያልኩ ኦራይት ምን መሰለሽ አሁን እዚህ ጋር ልዩነት እንዳለው ላሳይሽ። ምን አለ መሰለሽ መጽሐፉ ሲናገር ከዚህ በኋላ በዓለም አይደለሁም አለ ኢየሱስ፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ አለው ኢየሱስ አብን ማለት ነው። ቅዱስ አባት ወይ እነዚህን የሰጠኸኝን እንደ እኛ አንድ የሆኑ ዘንድ አለ። እንደማ እንደ እኛ የሚለው አብና ወልድ ነው። እንደ አብና እንደ ወልድ እነዚህ ሰዎች አንድ ናቸው ወይ ነው በጎቹ የሰጣቸው። ምክንያቱም አብና ወልድ አንድ አምላክ ከሆኑ ልብ አድርጊ፣ እኛ ከሆኑ አንድነታቸው አንድ የሆኑ ዘንድ አለ። የሰጠኸኝን እንደኛ አንድ የሆኑ ዘንድ። ስለዚህ እነዚህ አብና ወልድ በመለኮት አንድ አምላክ ከሆኑ እንግዲያውስ እነዚህ ሰዎችም አንድ ሰው ናቸው እንጂ ብዙ ሰው ቢሆኑ ይሄ ደግሞ ያስፈልጋል። የሚያስፈልገው ምንድነው? ዓላማቸው ነው ማለት ነው። ዓላማቸው አንድ ይሆን ዘንድ ነው። በዓላማ ነው ምንድነው? እውነተኛ አምላክ ብቻ ነው ከአንተንና የላከውም ኢየሱስ ክርስቶስ ያውቁ ይህች የዘላለም ሕይወት ናት። የዘላለም ሕይወት የሚገኘው አብ እንዳለና ከዛ ደግሞ ወልድ ደግሞ ያውቅ የዘላለም ሕይወት ያስገኛል። ስለዚህ እንደ እኛ አንድ ይሆን። ስለዚህ አብና ወልድ አንድ አምላክ አንድነታቸው የነዚህ ሰዎችም በእነት ይለያዩ እንጂ አንድ ሰው ናቸው ማለት ነው ልንል ነው? ኖ እንደዛ አይደለም ማለት ዓላማ። ለዛ ነው አንድ የሚለውን ብቻ የምንወስድ ከሆነ አንደኛ ቆሮንቶስ ምዕራፍ 8 ላይ መሰለኝ አይደለም ምዕራፍ 3 ላይ ምዕራፍ 6 ነው 3 ነው 3 ምዕራፍ 3 ያው እዚህ ጋር እኔ ተከልኩ አለ አጵሎስ፣ እኔ ተከልኩ ጳውሎስ እንዲህ ይላል፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። ጥሩ እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን
አንዳችም አይደለም። ከዛስ የሚተክልና የሚያጠጣ አንድ ናቸው አለ ያሜታ። የሚተክልና የሚያጠጣ አንድ ናቸው ስለተባለ ጳውሎስና አጵሎስ አንድ ሰው ናቸው ማለት ነው? ኖ አይደለም። ምን ማለት ነው ብለን ካለን ዓላማቸው ሁለቱም ማሳደግ ነው። የዓላማ አንድነት ነው ያላቸው። ዛፉን የማሳደግ ዓላማ ነው። እግዚአብሔር ነው የሚያሳድገው። እነሱ ያጠጣሉ፣ ያኛው ይተክላል፣ ይሄኛው ያጠጣል። ስራ ነው ኮምፔር እንትን የሚያደርጉ ሼር የሚያደርጉት። ተግባባና። ስለዚህ እዛ ጋም ዮሐንስ ወንጌል ምዕራፍ 10 ላይ ስንመጣ ምዕራፍ 10 ምንድነው አንድነታቸው ብለን ካልን እኔም የዘላለም ሕይወት ሰጣቸዋለሁ ለዘላለምም አይጠፉም ማለት ነው። ከእጅ ማንም አይነጥቃቸውም። ለምንድን ነው ከእጁ የማይነጥቃቸው ከተባለ ከእጅ የማይነጠቅበት ምክንያት የሰጠው አባቱ ከሁሉ ስለሚበልጥ ነው። ምክንያቱም አባቱ ነው የሰጠው። ከአባቴ እጅ ሊነጥቃቸው ማንም አይችልም። ስለዚህ አባቱ ባይሰጠው ኖሮ እውነትም ይነጠቁ ነበር። ስለዚህ አባቱ ስለሰጠው በጎቹን በመጠበቅ እኔና አብ አንድ ነን ነው እያለ ነው። አንድ ነን እኔና አብ። እሺ አንቺ የምትይው እንትን ከእንትን በፊት ማለት ነው። ለምሳሌ አሁን ከነብዩ መሐመድ በፊት ማለት ነው፣ ከኢስላም በፊት ማለት ነው ክርስቲያኒቲ ነበረ። ከኢስላም በፊት የሚባል ነገር የለም። ነብዩ መሐመድ የሙስሊሞች መጀመሪያ ሳይሆኑ ነብዩ መሐመድ አለይሂ ሰላቱ ሰላም የሙስሊሞች መጀመሪያ ሳይሆኑ የነቢያት መደምደሚያ ናቸው። የሰው ልጅ ሁሉ ሲፈጠር በእስልምና ላይ ነው የሚፈጠረው። ከአዳም ጀምሮ ሙስሊሞች ነበሩ። አላህ በሱረቱል ሩም ምዕራፍ 30 ቁጥር 30 ላይ ምን እያለ ይናገራል መሰለሽ? ያ ሰዎችን የፈጠርኩባትን ሃይማኖት ያዙ። እዛም ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሲናገሩ መሰለሽ? ሎጂካል የሆነ ነገር ቁርአን ላይ አላህ አስቀምጧል። እንደውም እሱ ልንገር። ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ እንዲህ ይላል፣ ማ ካነ ኢብራሂሙ የሁድየን። እንዴ አትገነዘቡም እንዴ ይላል። አብርሃም እኮ አይሁዳዊ አልነበረም። ለምን ታውቂያለሽ? ፋሚታ ሎጂኩን ተመልከች። ምክንያቱም አብርሃም የሚባለው ሰው በነበረበት ጊዜ አለይሂ ሰላም ነብዩ ኢብራሂም አለይሂ ሰላም በነበረበት ወቅት ላይ የእስራኤል ህዝብ የሚባል አልነበረም። ምክንያቱም እስራኤል ማለት የይስሐቅ ልጅ ነው፣ ያዕቆብ የያዕቆብ ልጅ ነው። ያዕቆብ ከ12ቱ ነገሮቹ አንደኛው ይሁዲ ይባላል። በእነሱ አማካኝነት ነው አይሁድ ነን ብለው መጨረሻ ላይ ክርስቶስን የካዱ እንጂ አብርሃም አይሁዳዊ አልነበረም እምነቱ። አብርሃም ምንድን ነበር የሚያመልከው? አንድ አምላክን ነው። ለዛ ነው አላህ ምን አለ? ኢብራሂም እኮ አይሁዳዊ አልነበረም ማለት። ቀጠለ ወላ ነስራንየን ክርስቲያንም አልነበረም ማለት። ምክንያቱስ ክርስቲያን የሚለው ቃሉ ራሱ ምን ማለት ነው? ክርስቲያን ማለት ኢየሱስን የሚከተል ማለት ነው። ኢየሱስን የሚከተል ፊያሜታ አለሽ ከምባክ ሂር አይሰማም። እሺ እና ኢየሱስን የሚከተል ማለት ነው። ስለዚህ ኢየሱስን የሚከተል አልነበረም አብርሃም። ማንን ነው የሚያመልከው ከተባለ አንድ አምላክን በብቸኝነት ነበር በብቸኝነት ነበር። ታዲያ ምን ነበር ከተባለ ወላኪን ካነ ሐኒፈን ሙስሊማ፣ ባይሆን ለአንዱ አምላክ ወደ እውነት የተዘነበለ አንዱን አምላክ የሚያመልክ ሙስሊም ነበር ብሎ ነው ያስቀመጠው። ሙስሊም ሆኖ ከአጋሪዎች ነው እንዳትይ፣ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ማለት በጭራሽ ከአጋሪዎች አልነበረም። ስለዚህ ምን ነበረ ማለት ነው? ሙስሊም ነበረ ማለት ነው። አይሁዳዊ እንዳትዪ፣ አይሁዳ ጭራሽ አይሁድ የሚባል ነገር የለም። ክርስቲያን እንዳትዪ፣ ክርስትና የሚባል በዛ ጊዜ የለም። ታዲያ ምን ነበረ ካለ ሙስሊም ነበር ብሎ ነው አላህ ቁርአን ላይ ያስቀመጠልን። ነቢያቶች ሁሉ ሙስሊም ናቸው፣ እስልምናን ነው የሰበኩት። ይሄን ያለው ነገር ፊያሜታ ካረዘምኩኝ ይቅርታ። እና ከዛ በፊት ነበር ማለት ነው። አዎ ኦፍ ኮርስ ነብዩ በፊት አዎ ኢየሱስ ነብይ ነበር። ኢየሱስ ነብይ ነበር ብለን ነው የምናምነው። ሙስሊም ነበረ። ያህያ ሙስሊም ነበር። ያህያ ማለት ማን ነበር ስሙ? መጥምቁ ዮሐንስ። ከዛ ደግሞ ሌሎች ነቢያቶች እንዳለ
ሙሉ ነቢያቶች ሙስሊም ነበሩ ብለን ሙስሊም ማለት ለአንድ አምላክ እጁን የሰጠ ማለት ነው። ያኔ እንትንስ ምንድን ነበር? አዳም ከምንድን የተፈጠረ? በእናትህ አዳም ከአፈር ተፈጠረ። ከአፈር ተፈጠረ ማለት ግን ከጭቃ አልተፈጠረም ማለት አይደለም። ምክንያቱም አዳም አላህ አደምን ሲፈጥረው ከውሃ ከጭቃ ነው የፈጠረው። ስለዚህ ያ ውሃን አላህ ሲፈጥር ማነው ጭቃ አደምን ሲፈጥር መጀመሪያ አፈር መጣ። አፈርና ውሃ ሲደባለቅ ጭቃ ሆነ። ጭቃው ደግሞ ሲቆይ ያው ይሽታል። ከዛ በኋላ ደግሞ ረዘም ላለ ጊዜ ሲቀመጥ ሸክላ ወደ ሸክላ ይቀየራል። ከዛ በኋላ አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገረው በሱረቱ ኢንሳን ምዕራፍ 76 ቁጥር 1 ላይ هل أتى على الإنسان حين من الدهر شيء من الدهر من نبر هل أتى على الإنسان حين من الدهر لم يكن شيئا مذكورا حتى صوص من ديلا الله سبحانه وتعالى متوا لها الويزينا የሰው ልጅ ምንም በሚባልበት ጊዜ የነበረበትን የሚተማ ያ ምንም የሚባልበት ጊዜ ማለት አፈር የነበረበት ወይ ደግሞ ተጥሎ ማንም የተረሳ በሆነበት ጊዜ ማለት ነው። ያ ነው በቃ። ከዛ በኋላ አላህ ምን አደረገው? አላህ ሰራው ፈጠረው ማለት ነው። ያ ነው በቃ ባጭሩ ይሄ ሲናሪዮ ነው ያለው ማለት ነው። ከዛ ደግሞ እኔና አንቺን ያው ከእናትና ከአባት ፈጠረን። ሐዋን ያለ አባት ከሴት ብቻ ፈጠራት። እንደውም አራቱን አፈጣጠር ነው። የመጀመሪያው አፈጣጠር ምንድነው? አደምን ያለ እናት ያለ አባት ከአፈር ፈጠረው። የአዳም ተቃራኒ ደግሞ እኔና አንቺ ከእናትና ከአባት ፈጠረ። ሔዋንን ደግሞ ከግራ ጎኑ ያለ እናት ከአባት ብቻ ፈጠረ። የሔዋን ተቃራኒ ደግሞ ዒሳ አለይሂ ሰላምን ኢየሱስን ምን አደረገው? ያለ አባት ከእናት ብቻ ፈጠረው። አራት አይነት አፈጣጠር መንገድ ነው። በአራቱም አይነት አላህ መፍጠር እንደሚችል አሳየን። ያን ያለው ነገር ወይኔ መብራትና 9% ያ ሰላም። እሺ ቀጥሽ እኮ እንትን አሁን ለምሳሌ ማለት ነው ካፈር መፈጠሩ ከተገለጸ ማለት ነው ከጭቃ አሁን ለምሳሌ መጨረሻ ላይ ወይም ኮምባይኔሽን ሆኖ ማለት ነው ከጭቃ ከሆነ ከሸክላ መፈጠሩ ካፈር መፈጠሩ ለምን መገለጽ አስፈልገው? ለምሳሌ ከጭቃ ከሆነ ሴናሪዮ እሺ በቃ እንደዛ አይነት አገላለጹ ላሳይሽ። እሺ በቃ ሴናሪዮ ይባላል ይሄ አፈጣጠር ስታይሉ እንዴት አርጎ እንደፈጠረው። እሺ አፈጣጠር ኦልራይት። ለምሳሌ ይሄንን ደብል ስታንዳርድ አድርጌ ነው ማሳይሽ። እሺ ያሜታ ያው እኔ ቁርአኑ ላይ ያለውን ስለጨረስኩኝ በመጀመሪያ ዘፍጥረት 2 ላይ ከምድር አፈር አበጀው ይላል። ኢዮብ ላይ ደግሞ ምን ይላል? ከጭቃ የተፈጠርኩ ነኝ አለ። አየሽ ኢዮብ 33 ላይ እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ ጭቃ። ቀጠለ ደግሞ ኢሳይያስ 64 ላይ አሁን ግን አቤቱ አንተ አባታችን ነህ እኛ ጭቃ ነን አለ። ኦኬ ሌላ ደግሞ ላሳይሽ አብርሃም ምን እንዳለ። አብርሃም ዘፍጥረት 18:27 ላይ አብርሃምን መለሰ አለ ምን አለ? እኔ አፈርና አመድ ነኝ፣ አመድ ስሆን አለ አመድ። ስለዚህ አሁን እነዚህን ሁሉ መግለጽ አልነበረበትም የምትይ ከሆነ ያው አምላክ የፈጠረበትን ሁሉ አፈጣጠር መግለጹ ኖርማል ነው ባባን እንደውም ስለሚያስፈልግ ነው። ግልጽ ነው አሁን ፊያሜታ አሁን እና አንድ ጥያቄ ልጨምርና ስለ እንትን ማለት ነው ስለ አላህ ማለት ነው በሁሉም ቦታ ነው የሚገኘው ወይስ ማለት የሆነ ጊዜ ላይ ሳነብ ምናምን ነገር ከአርሽ በላይ እንደሚገኝና አሁን ደግሞ እንዴት ነው በሁሉም ቦታ መገኘት ይችላል ወይስ እሱ ከዛ በላይ ሆኖ ነው እኛ ማየት ማለት ላይክ የሰውን እንትን በእናንተ ማለት ነው ማየት የሚችል? እሺ ገብቶኛል ጥያቄሽ። አላህ Subhanahu Wa Ta'ala በማንነቱ በዛቱ አርሹ በላይ ነው። አርሽ ማለት ዙፋን ማለት ነው። የአላህ ዙፋን እኛ ምን አይነት እንደሆነ አናውቀውም። እሱ አላህ ነው የሚያውቀው። ግን ከአርሹ በላይ ነው። በጣም ከፈጠራቸው ፍጥረቶች ሁሉ ግዙፉ ፍጥረት አርሽ ነው።
እና አላህ Subhanahu Wa Ta'ala ከአርሹ በላይ ነው ሲባል አርሹ ላይ ተቀምጧል አይደል? አላህ ተቀምጧል የሚባል ነገር የለም ለሱ። በሁለተኛ ደረጃ ደግሞ ያ ብቻ ሳይሆን ከፍጡራን ውጪ ነው። ቢዮንድ ከኛ አስተሳሰብ ውጪ ነው። ሲጀመር ከፍጡራን ውጪ ነው። ተግባባን? አርሽ የመጨረሻው የፍጥረታት መጨረሻ። ስለዚህ አሁን አላህ Subhanahu Wa Ta'ala የት ነው ካልሽኝ ከአርሹ በላይ በዛቱ በማንነቱ። ግን ደግሞ ሁሉም ቦታ አለ እንዴ ካልሽኝ በእውቀቱ አዎ አለ በእውቀቱ። እስቲ ይሄን ሰውዬ አስገባው ላዋርድ የሚለው ነው። እሺ ጀማል እና በእውቀቱ ሁሉ ቦታ አለ አላህ Subhanahu Wa Ta'ala፣ በማየቱ ሁሉ ቦታ አለ። አንድም የሚያመልጠው ነገር የለም። ተግባባን? ስለዚህ አላህ Subhanahu Wa Ta'ala በእውቀቱ በማየቱ በሁሉ ነገሩ ከኛ ጋር ነው ብለን እናምናለን። ኢነላህ አላህ Subhanahu Wa Ta'ala ራሱ مع الذين اتقوا እነዛ አላህን ከሚፈሩት ጋር ነው ይላል። ከሚፈሩት ጋር ተግባባን? ስለዚህ ከሚፈሩት ጋር ነው ሲባል where did she go? የት ሄደች ልጅቷ? ፊያሜታ እሷን ብቻ ወርዳችሁ አይደለም መቼስ እሱን ያስገባችሁት። no it didn't happen። ኤምቢ ፎሎ ያላረጋችሁ ይሄንን አድርጉ። ፎሎ ያላረጋችሁ ከሆነ በዚህኛው አካውንት ላታገኙ ትችላላችሁ። ልጅቷን አወርዳችሁ አይደለም ማለት ዲያቆን እንዴት ነህ? አንድ ፈጣሪ ነህ? አንዱ ፈጣሪ የነፍጠር ነው ወይስ ልፍጠር ነው? አንድ ፈጣሪ ልፍጠር ነው ወይስ እንፍጠር ነው? ዘፈን እየበጠበጠ ነው። ዘፈን ስር ነው ያለው። ሄደ ሊያዋርደኝ የመጣው ሰውዬ በአንድ ጥያቄ ሄደ። አረፍ ያሚታ የት ሄድ ይችላል ብለሽ እሺ፣ ነገሩ ፐርሰንቴም 7% ደርሷል። ኢነላህ መዐል ለዚነ ተቀው ወለዚነ ሁም ሙሕሲኑን። ይሄን አካውንት ፎሎ አድርጉ። ይሄን አካውንት ላታገኙኝ ትችላላችሁ፣ ሼር አድርጉ። እሺ፣ እና እዚህ ጋር ያሉትን ወንድሞችም እህቶችም ፎሎ አድርጉ። እሺ መዐል ለዚነ ተቀው ወለዚነ ሁም ሙሕሲኑን። አላህ ሙሕሲን ያድርገን። አቡ ካንሰል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ይብሮ፣ እንዴት ነህ? ሰላም ነው። ፒስ ነው። ቪዲዮዎችን አፈቁም። ምን አይመጣልም? ምን አይመጡላችሁም? ሰሞኑን እየመጣልኛል። ኧረ እኔ በሽ ነኝ። ምናልባት በሽ ነኝ በለኝ። አይሽ ያ ካንሰል ታውቁታላችሁ። ብዙ ቪዲዮዎችን የሚለቅ ወንድማችን ነው እና ፎሎ አድርጉት። እሺ አጀማ። እሺ የት አለች ፊያሜታ? እሺ የለችም። በቃ በጣም ያሳዝናል። አንቺ ብዬ ነበረ። ኦልራይት ኢብሮ መልቲፕል ፊያሜታ what happened you girl? ስልክ አይገብቶብኝ ነው። ሶሪ። ስለዚህ እንደዛ ነው። አላህ በእውቀቱ ከኛ ጋር ነው። አላህ እሱን ከሚፈሩት ጋር ነው ተብሏል። በማየቱ እኛም በመጠበቅ በጥበቃው ተግባባ። ከኛ እሱን የሚያመልጠው ነገር የለም። ሲጀምር
አንድም ነገር ማለት ነው። ስለዚህ ግን በማንነቱ ሁሉ ቦታ የለም። ቆሻሻ ቦታ አለ ብለን አንልም። ከርከሮ ውስጥ የሰው ልጅ ውስጥ ይሄ ካካ ውስጥ ምናምን አለ ብለን አናምንም። ባባ ቢያመጣ ስለዚህ አላህ እሱ እነሱ ከሚሉት ነገር ሁሉ የጸዳ ነው። ሲጀምር አንድ የባይብል ጥቅስም ለእንትን ልበል አንድ የባይብል ጥቅስ ምን ይላል መሰለሽ? አይ ቲንክ መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? መጽሐፉ ነው የሚለው። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። እሱ ሊይዘው አይችልም። ልባል ይልቁንስ እኔ የሰራሁት ቤት እንዴት ያንስ ብሎ ይናገራል። ስለዚህ አሁን ምንድነው እግዚአብሔርን በውኑ ከሰው ጋር መጥቶ ምድር ላይ ሊኖር አይችልም እያለ ነው መጽሐፉ። ተግባባን። ሰማይ ሰማያትም እሱ ሊሸከሙት እንደማይችል ነው የሚናገረው። ስለዚህ ይሄን ይመስላል ማለት ነው። ጋር ፔሌሜ እሺ አንድ ጭምር ስለ እንትን ማለት ስለ ጋብቻ ምናምን ነገር ጠይቂ። አሁን ለምሳሌ በእናንተ አራት ምናምን ማግባት ሲቻል ማለት ነው ላይክ አሁን ሁሉንም ማስተዳደር ይኖርበታል ኢኳሊቲ የሆነ ነገር ግን በፍቅር መሆን ይችላል ያን ነገር። አሁን ለምሳሌ ከአራቱ አንዷን ነው ሊወደስ የሚችለው አይደል? እሱ የሴት ባህሪ ነው። እሱ የሴት ባህሪ ሊሆን ይችላል። ኧረ በደንብ ነው የሚሆነው። ለምን አይሆንም? ወንድ ልጅ አንድ በል መውደድም ማፍቀርም ይችላል። እኔ አሁን ለምሳሌ ይችላል። የሴቶች ባህሪ ደግሞ አንድ ብቻ። ለምንድን ነው መሰለሽ? ዮ ከማ እሺ ሴቶች አታስቡኝ። ሴቶች በባህሪያችሁ አንድ ላይ ነው ስታክ የምታደርጉት። ግን ያው አንድ ላይ ስታክ ታደርጋላችሁ ማለት ሌላ አያምራችሁ ማለት አለ። እንደውም አብዛኛው አስቸጋሪ ያለሽ ኤኒዌይስ ግን ያው አላህ ሲፈጥረን አፈጣጠራችንን ስለሚያውቅ በመጀመሪያ ደረጃ የሴቶች ቁጥር በጣም ብዙ ነው ዓለማችን ላይ ታውቂያለሽ አይደል? የሚወለደው ሁላ ሴት ብቻ ነው ቤት ውስጥ ነው እንደምታዩ። ስለዚህ እነዚህ ሴቶች ሁሉም አንድ በአንድ ብቻ ይሁን ከተባለ በጣም ብዙ የሚተርፉ ይኖራሉ። ለእህቶቻችሁ ልታስቡ ይገባል። ለእህቶቻችሁ ማታስቡ ሙስሊሞችም ክርስቲያኖችም በነገርሽ ላይ ሙስሊሞችም ናቸው አይፈልጉት። ግን ቁርአኑ ላይ አንድ ማግባት ለእናንተ የተሻለ ነው ይላል። ግን ማስተዳደር እየቻለ በእኩል አይን ማየት የሚችል ከሆነ ችግር የለው። በነገርሽ ላይ ማፍቀር አንደኛዋን ለምሳሌ የሆነ ነገሯን ሊወድላት ይችላል፣ መልኳ ሊሆን ይችላል። አንደኛዋን ጸባዩን ሊወድ ይችላል፣ አንደኛዋን የሆነ ነገሯን ሊወድ ይችላል። ስለዚህ ሁሉም ጋር ሲሄድ ግን ምን ሊሆን ይችላል? ሳቲስፋይድ ሆኖ መምጣት ይችላል። ተግባባ። ግን ይሄን ሁሉ ማድረግ የሚችለው እኩል ማድረግ ሲችል ብቻ ነው። ያለዛ በጣም ከባድ ቅጣት ነው የሚጠብቀው። በጣም ከባድ ቅጣት አላህ እንደተናገረ ነብያችንም ሰለላሁ ዐለይሂ ወሰለም እንደተናገሩት እና ያን ያለው ነገር ካንሰል ሚውት አድርገ መሰለህ። አይ ቲንክ ሌላ ሚስጥር ደግሞ እንዳታወራ እሺ። እና በአጭሩ ይሄን ይመስላል ግን ድምፅሽ መጣ የሎ ያሜታ where did you go? እንትን ነው መሰለኝ ማይክ ማን ነው እንትን ኤርፎንሽ ምናልባት ይቻላል። እሱ ነው ይሰማል። አሁን ገና ነው የሰማሽኝ እንዳትዪ ብቻ። አሁን ገና ነው የሰማሽኝ። እሺ ኤኒዌይስ በክርስትና በባይብል ከአንድ በላይ ማግባት እግዚአብሔር ፈቅዷል። እንደውም አልከለከለም ሳይሆን ፈቅዷል። ለዳዊት ብዙ ሚስቶችን የሰጠው እግዚአብሔር ነው። ሁለት ሚስቶችን እንዴት ማስተዳደር እንዳለባቸው ያስታወቀውም እግዚአብሔር ነው። ኖርማሊ ማለት ነው። እና ፊያሜታ
ፕሮግራም ሊያዝልሽ ማወቅ ትፈልጊያለሽ? ስለ እስልምና ስለ ክርስትና ምናምን ተፍላ ተምርሽ እሺ ደስ ይለኛል። በቃ ኢንሻአላህ ዛሬ መብራት ኢንሻአላህ ይመጣል ብዬ ተስፋ አደርጋለሁ። ከሌለም ሌላ ቦታ ቻርጅ አደርጋለሁ። ዛሬ ማታ ለአንቺ ፕሮግራም ላይ ወደ ዩት ሰይ ማታ ስንት ሰዓት ላይ? ማታ ከ3 ሰዓት በኋላ 3 ሰዓት ላይ እሺ በጣም እሺ ቤቱ እሺ አብሽሪ እንዳትቀሪ ደግሞ ይኸው ለአንቺ ብዬ ነው የምመጣው እንዳትቀሪ እሺ ጀማው ለቤቱን ፎሎ ያደረጋችሁ የመጀመሪያ ነገር አዲስ ቤት ነው ምናምን ተግባባና ይሄ አካውንት የኔ ነው በዚህ አካውንት ላልመጣ እችላለሁ ይሄ አካውንት በደንብ ይደግ ትላላችሁ 300,000 ይግባ ስለዚህ በደንብ በዚህ መስራት አለብን ኢንሻአላህ ሌላኛው ደግሞ ማለት ነው ጥያቄ ያላችሁ 4% ነው ወረፋ ጠብቅ እሺ 500,000 ለማስገባት በወረፋ አተርቲብ የማን አለ ወረፋ የኡስታዝ ወሂድ ነው ኢንሻአላህ የኡስታዝ ወሂድማ 1 ሚሊዮን ነው መግባት ያለበት የሱ 1 ሚሊዮን ነው መግባት ያለበት ሲጀመር ጅሌ ሰላም አለይኩም የሱን 1 ሚሊዮን ነው ማስገባት ያለብን እንደዛ ነው እሺ በደንብ አድርጋችሁ የኡስታዝ ወሂድን 1 ሚሊዮን አስገቡ እሺ ኢንሻአላህ 1 ሚሊዮን ማለት ነው አሚር ነኝ ይላል እሺ ጥያቄ ያለው ሰው የለም ሌላ who's got a question ጥያቄ ያላችሁ ሰዎች 4% ነው ያለው